ለካስ የብጉር ነገር ትርጉም አለው ማለት ነው። እኔ መቼ አውቄ። ወይኔ ብሩክ ያለማየሁ ልጅ። ሰላም ሰላም የኔ ውዶች እንዴት ዋላችሁ? እንደምንቆያችሁልኝ ያለው እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እንግዲህ ጨረቃዎቻችን አልተቻሉም፣ ጨዋታ ጨምረዋል። የምር በጣም ጨዋታ ጨምረዋል። ወይኔ ብሩክ በስማም ማታ በጣም ጫና ለው ጥያቄ እየጠየቀ ነበረ። ኦዲየንስን ፈታ እያደረጋቸው ነበረ የምር ብሩክ በጣም እያሳቀኝ ነበረ ጌታ። አሁን ብሩክ እንደዚህ አናውቀውም አይደለ? 2 አመት ከ2 ወር ነው እንደዚህ ይሆናል ከነሱ አብራችሁ ከመጣችሁ። ብሩክ እንደዚህ አይነት ልጅ አልነበረም። ምንድን ነው አላማ ካላችሁ እቅድ ካላችሁ ያቀዳችሁትን እቅድ እስክታሳኩ ድረስ አላማችሁ ቦታ እስክትደርሱ ድረስ ከሁሉም ነገር ቁጥብ ትሆናላችሁ ብዬ አስባለሁኝ። ይሄ ደግሞ በነጨረቃዎቹ አይተናል። በጣም ደስ ይላል። እርስ በራሳቸው ራሱ ፍቅር ሳይገላለጹ ከአላማቸው እንዳይሰነካከሉ ማለት ነው። ያው አሁን እቅዳቸውን ሁሉም ነገር አስተካክለው ተገላልጸዋል ማለት ነው። አሁን ምንም ቢናገሩ ያምርባቸዋል ማለት ነው። ምክንያቱም ፍቅር በተግባር ስላየነባቸው ማለት ነው። እና በጣም ደስ ይላል። ባይገላለጹ እርስ በራሳቸውም ለእኛንም ባይነግሩን፣ እኛ ግን እያየናቸው ነበረ። ፍቅር በተግባር እየኖሩት ነበረ። ማስመሰል የለበት፣ ውሸት የሌለበት፣ በቃ ሁሉም ነገር የሚሰሩ ስራ፣ ትምህርት አለው ቁም ነገር ያለው ስራ እየሰሩ ከራሳቸውም አንዳንዴ የራሳቸውን ህይወት ወደ ሪስክ አስገብተው ለህዝቡ ማስተማር የሚፈልጉበትን የሞከሩበትም እንትን አለ፣ ስራ ቪዲዮም አለ። እና በጣም ጎበዞች ናቸው። ፍቅር በተግባር የኖሩት ልጆች ናቸው። አሁን ደግሞ ወደ ሬሊ ገብተው ፍቅር ያው በሰዓቱ በቦታው በጊዜው ፍቅር ተገላልጸዋል ማለት ነው። ይህ ሁሉ ጊዜ ያፈነውን ቃላቶች ብሩክ ዴት ዴ እያወጣቸው ነው። የምር ደስ ይላል። የምር እንደዚህ አይነትን ፍቅር እንዴት ጣፍቷችሁ እንደምትኖሩ ማለት ነው። ምክንያቱም መሰለቻቸት የለም። አሁን መጀመሪያ እንደዚህ ቢሆኑ ፍቅር ቢገላለጹ ለዚህም ደረጃ አይደርሱም ብዬ አስባለሁኝ። አብሮም አይሆኑም ነበረ። ምክንያቱም በዛ መሀል ብዙ ማለያት እነሱን ለማለያት የመጡ ብዙ ኬዞች ነበሩ አይደለ? እና ለዚህም ደረጃ አይደርሱም ነበረ ብዬ አስባለሁኝ። አሁን ብሩኬ ቅመም እየጠለፋትን 3 ወር ሆኗቸዋል አይደለ? በ3 ወር ውስጥ በቃ ዴፊኒትሊ የተቀየረው እዛኔ ነው። በቃ ተቀየረ። እኔ እያየሁት ነው። በቃ በሚያወራቸው በሚለቀቀው ቪዲዮ በጣም እያየሁት ነው። እና ከዛን ቀን ጀምሮ በቃ የለም ማለት በቃ ሁሉም ነገሩ እንደ በፊት አይደለም። ያ ቤት በደንብ አስተምሯቸዋል። እርስ በራሳቸው በደንብ እንዲተዋወቁ አድርጓቸዋል። ያቺ ጠባቧ ቤት ማለት ነው። 7 ቀን ነው እዛ ያቆዩት። ያው በጣም አስተምሯቸዋል ብዬ አስባለሁኝ። ይሄ ደግሞ የምር ይመቻች ጨረቃዎቻችን። ሌላ ደግሞ ማታ የሆነ ልጅ ምንክ ነች ብሎ ጠይቆት ነበረ። ፍቅረኛዬም አይደለችም ሚስቴም አይደለችም ሁሉ ነገሬ ነች ነው ያለው። እናንተ ደግሞ ቆርጣችሁ አውጥታችሁ ፍቅረኛዬ ሚስቴም አይደለችም የሚለውን አውጥታችሁ ቶፒክ አድርጋችሁታል። ኧረ ሼም ነው የምር። አይደብራችሁም? እነሱ ለማለያት እኮ በቃ የሆነ ነጥብ ነው የምትፈልጉት፣ የሆነ ነገር ማለት ነው። አይደብራችሁም? የምር ይደብራል፣ ይረዳል። ለማንኛውም እነሱ መቼም የማይለያዩ ልጆች ናቸው። ይሄ ማወቅ መቻል አለባችሁ። ለነገሩ ያው ስላልተሳላችሁ ሰዎች ናቸው እኮ እነሱ ለማለየት። ሌላው ስራው ይሄ ከዩ ጋራ ማለት ነው ስራ ነው። ስራው ጀምረውታልም እያላችሁ ነው። እኔ ስራ አይመስለኝም። እኔ እንጃ ብቻ አላቅም። ማለት ኮንፊውስድ ያደርጋል። በእርግጥ ግምጃዬ ከተናገረች ቀን ጀምሮ ያው አላደለ እውነቱን ውሸቱን ለይቶ የማያውቁ ልጆች አሉ። ዩቲዩብ የሚለቀቅ ቪዲዮ ሁሉ እውነት ነው ብለው የሚያስቡ ምስኪኖች አሉና ለእነሱ እንዲነቁ አድርጓቸዋል። የግምጃ ንግግር ማለት ነው። ግን ደግሞ ጨረቃዎቹ ከነዛ ልጆች አጨምሯቸው። በእውነት እነሱ እኮ ሪሊ እየኖሩት እኮ ነው። እና ከማንም አታወዳድሯቸው ማለት ነው።
እዩ ድሮም ስራ ነበረ የሆነ መስመር ሳተባቸው እንጂ እኔ እንደዛ ነው ብዬ ነው የማስበው። አሁንም እሱ በኮንፊደንስ ከነ ድንግልና የደሞት ነው እያለ አይደል እንዴ? እሷ ግን ልጅክ ያንተ ነው አንተ እንዲያሳደጌ እንደዚህ ሆኜ አንተ እንደፈለግ እያለች ነበርና እስኪ ያለን ማለት ነው።